ጀንበር እኔ እኮ ከሱ ውጭ ሌላው እንዳላቅ ይሄ የተረገመ ድሮም በሴት ልጅ ህይወት መጫወት ለማዱ ነው። እኔ ግን በቆሜን የገደለኝ ነው። አሚ ቆይ አንቺ ራስሽ ከኔ አትማሪም እንዴ? እንዴት ራስሽን አደጋ ውስጥ ካቻለሽ? ይህም ብቻ አይደለም ሌላ መጥፎ ነገር አድርጎብኛል እያልኩሽ ነው። ምን አባቱን ያደረገሽ? ሚስጥር እንደማበቅ ነው። እንደግነሽ ወደኋላ የምንመለስ ነው። በእርግጥ ላይኩን ከዚህ በኋላ እኔ ከአንተ ምንም ሚስጥር መደበቅ አልችልም። ያ ምስኪን ልጅ የአባቱ ገዳ አጠገቡ እንዳለ ማወቅ ነበረበት። አምራን የምፈልገውን ነገር ስጡኝና ልቀቁኝ። የስናሽ ሙሉ አክሲዮን እና እሱን የሚሰጥሽ ይመስልሻል? አፈቅርሃለሁ ናሆሜ። አፈቅርሻለሁ። አይሆንም። ዳግም እንግዲህ የራሱ የሆነ ኑሮ ቢኖር ማለት በቃ የራሱን ህይወት ቢመራ ነው መልካሙ ብዬ አስባለሁ። ምክንያቱም ኑሐሚንና ናሆም እንደሚዋደዱ እንደሚፋቀሩ ይታወቃል። በዛ ላይ ደግሞ አሁን ላይ በተለይ ኑሐሚን እስካሁን ድረስ ብቻዋን ስትወደው ብቻዋን ስታፈቅረው ብቻዋን ስታስበው የነበረው ናሆም አሁን ላይ እሱም ራሱ አፉንም ማለት በቃ አንደበቱን ከፍቶ እስከዛሬ ድረስ በውስጡ ይዞት የነበረውን በሆዱ አምቆት የነበረውን ነገር በአንደበቱ እኔም አፈቅርሻለሁ ቢያንስ አንቺ ተናግረሽ እንኳን ጥሩ ነው። እኔ እኮ መናገር እንኳን አቅቶኝ እንደዚህ ችየው የነበረውን ፍቅርሽን አሁን ላይ ግን ለናግረሽ ተገድጃለሁ። እኔም በጣም ነው የማፈቅርሽ ኑሐሚንዬ በማለት እንግዲህ የኔ ፍቅር የኔ ውድ እየተባባሉ እንግዲህ ፍቅር እያጫወታቸው ይገኛሉ ማለት ነው። እንግዲህ ይበልብለናል። እንግዲህ አምራን ደግሞ ፍሌሹን ተቀምጣለች። በዛ ላይ ደግሞ እየቀረውን ማለትም ፍሌሹን ተቀብለንሻል፣ ባካፑን ካላመጣሽ ግን አንፋታሽም በማለት እንግዲህ አቶ ለይኩን እየቀጠቀጧት ይገኛሉ ማለት ነው። እንዲሁም ደግሞ እሳቸው ገና ማስፈራሪያ ዛቻ ነው፣ ነገር ግን የሚደበድቡ ሰዎች ሁላ አሉ ማለት ነው። እንግዲህ በጣም በጭንቀት ላይ ትገኛለች አሁን ላይ አምራን። በዛ መልኩ ደግሞ እንደዛ ታስራ እንኳን አታርፍም። በጣም ከባድ ነው የአምራን ነገር። እናም እንግዲህ ኤሚን ደግሞ ያው ኤሚን የገጠማት ነገር በጣም የሚያሳዝን ነው። እንግዲህ ከኤርሚያስ ነፍሰ ጡር ሆናለች። ይሄ እንደ ኑሐሚን ውሸት ሊሆን ይችላል የሚባልም አይደለም። ራሷ ተግባሩን ተግብረዋለች። ያው ግን በመጀመሪያ ቀን እንደዚህ ይመጣሉ የሚለው ነገር ሌላ ጥያቄ ቢሆንም ማለት ነው። ዞሮ ግን አሁን ላይ ነፍሰ ጡር እንደሆነች ነው የምታውቀው። ለዚህም እንግዲህ ኑሐሚን ደግሞ ምን ተማምና እንደሆነ ባይታወቅም ለእኔ ተይው እሱን ስትል ምክንያቱም ያው ኑሐሚንዬ አንዴ ብቻ አይደለም 2 3 ሙቻለሁ እኮ እኔ በእርግዝና ብቻ እኮ አይደለም እያስፈራራኝ ነው ያለው የያዘብኝ ነገር አለ ብላለች። እናም እንግዲህ ምንድነው የያዘብኝ ስትላት ቪዲዮ ይዞ እያስፈራራኝ ይገኛል ስትል ጊዜ እሱን ለኔ ተይው ምን እንደማደርገው እኔ አውቃለሁ ብላለች ማለት ነው። እንግዲህ ምን ልታደርገው ትችላለች? ምንስ ነው ደግሞ ማለት አሁን ምን ተማምና ነው? ኑሐሚን በእርግጥ በፊት እንደሚያፈቅራት ከሷ ውጭ ሌላ ሰው ማየት እንደማይችል ብዙ ነገር ኤርሚያስ ሲል ነበረ። ግን አየው ከሷ ውጭ ሌላ ሰው አይቶ እኮ ኤሚንን ነፍሰ ጡር አደረገ ማለት ነው። በእርግጥ ኤሚንን የቀረባት ለመበቀል ነው፣ ለበቀል ነው። የሚገርመው ነገር ደግሞ የሚበቀላት በምን መልኩ ነው ሲባል ወይዘሮ ዝናሽን ታያለሽ ኑሐሚን ላይ ያደረግሽውን ግፍ ኑሐሚንን እንደዛ ልጄ እንድታወጪ የነበረውን ያንቺን ልጅ ደግሞ እኔ ተራ ሴቶች ጋር ኑሐሚንን የደሃ ልጅ ነሽ አትመጥኝም ስትያት የነበረውን ያንቺን ልጅ ደግሞ ተራ ሴት አድርጌ የማይረባና የማይሆን ቦታ ነው ቁጭ ማረጋት ብሎ ነው ቆርጦ ተነስቶ የነበረው ማለት ነው። እናም እንግዲህ ኤሚንን አሁን ምን ብሏታል? በጣም የሚገርመው ነገር ኤርሚያስና እንዲሁም ደግሞ አምራን አንድ አይነት ናቸው። አንድ አይነት በጣም ነው የሚገርመው እኮ። ምን ብላለች አምራን? የወይዘሮ ዝናሽን አክሲዮን ካልተሰጠኝ ይሄንን ፍሌሽ ለፖሊስ ነው የምሰጠዋለች አምራን ማለት ነው። እዚህ ጋር ደግሞ መጣና ኤርሚያስ ደግሞ ምን ቢል ጥሩ ነው የኤሚንን አክሲዮን ማለት ነው አክሲዮንሽን ካልሰጠሽኝ አክሲዮንሽን ወደ እኔ ስም ካላዞርሽ ይሄንን ቪዲዮሽን በአደባባይ ነው ማሰጣው። አሁን ወይዘሮ ዝናሽ ከራሷ ላይ ሁሉን ነገር ተገላግላለች። በቃ ሚስጥር የሚባል ነገር እንግዲህ የቤቱ ሚስጥር የሀገር ሚስጥር ነበረ። አሁን ላይ ቤቱ ውስጥ ሚስጥር የሚባል ነገር የለም። በቃ ሁሉም ነገር ይፋ፣ በተለይ በወይዘሮ ዝናሽና በአቶ ለይኩን መሀል ማለት ነው። አሁን ሌላኛው ሚስጥር ደግሞ እንግዲህ የኤሚን ሚስጥር ነው። እንደው ሚስጥር አልባ አትደር ያለው ቤት እውነቴን እኮ ነው። ሚስጥር አልቦ አትደር የተባለ ይመስላል ማለት ነው። እና አሁን ደግሞ እንግዲህ የኤሚን ሚስጥር ነው በጣም ከባዱ። ኤሚን እንደሚታወቀው ከኤርሚያስ ነፍሰ ጡር ናት። ኤርሚያስ ደግሞ እንግዲህ በጣም ከባድ ሰው ነው። ምን ብሏንኝ ያው እየተነጋገሩት ገንዘብ ነው።
ኤሚንና አምራንና እንዲሁም ደግሞ ኤርሚያስ ተነጋግረው ነው እዛ ቤት ምን ብሏታል? አንቺ የገባሽ ቤት እኔም አልቀርም፣ አንቺ የገባሽበት ቤት እኔም አልቀርም። ልክ ያፈቀራት ይመስል ከዛ እንደዛ ሲላ ጊዜ እሷም ተከተለኛለች። እሷ ያው ናሆምን አባብላ ታላ እዛ ቤት በእርግጥ በናሆም ብቻ አይደለም እዛ ቤት የገባችው። በነገራችን ላይ ወይዘሮ ዝናሽን አስፈራርታት ነው። ወይዘሮ ዝናሽን አስፈራርታት እዛ ቤት ገባች። ከዛ አሁን ደግሞ ኤርሚያስ አንቺ የገባሽበት ማን ለምን እቀራለሁ ብሎ ኤሚንን አጠመደ። ኤሚንን በማጥመድ ግን ልክ አሁን ኤርሚያስም እንደነገራት ማለት ነው ለኤሚን የሁለታቸው ምክክር አለበት። የማንና የማን የአምራንና እንዲሁም ደግሞ የኤርሚያስ ተመካክረው ተወያይተው ማለት ነው። በቃ እኔም እመጣለሁ አንቺ ሂጂ ከተልሻለሁ አይነት ነገር ተነጋግረው ነው እንግዲህ እዛ ቤት ለመግባት ሁለቱም ትኬት የቆረጡት ማለት ነው። ትኬታቸው ደግሞ አምራን ናሆምን ታርጌት አረገች፣ ኤርሚያስ ደግሞ ኤሚንን። አምራን ተሳክቶላት ለትንሽ ቀንም ቢሆን ገባች። ግን ነገር በቃ ቴናን ለምንድን ነው እንደዛ ነገር የምንበላው? ግን ገንዘብ የምታገኝበት ነገር ብቻ በቃ ካሜራ ደቀነች። ወይዘሮ ዝናሽ የምትሄድበትን ቦታ አጣራች፣ ሄደች። ከዛ ቴዲን አገኘች፣ ፍሌሹን ተቀበለችው። ከዛ በኋላ በቃ ምን አደረገች? የአንቺ ሚስጥር እጄ ላይ አለ፣ ይሄውና ፍሌሹ እጄ ላይ አለ። ይህንን ነገር ለአቶ ለይኩን ብነግረው ምን እንደሚገጥመሽ ታውቂያለሽ። በጣም የሚገርመው ከዛ በፊት ራሱ የዳግም አባት አቶ ሰበታን ማለት ነው እና ዳግም ልጅሽ እንደሆነ ለአቶ ለይኩን እናገራለሁ ብላ አስፈራርታት ነው እዛ ቤት የገባችው እንጂ በናሆም ብቻ አይደለም። ምንም እንኳን የናሆም ሚስት በሚል ሽፋን ቢሆንም ነገር ግን እሺ እንድትፈቅድ አስፈራራቻት። ስታስፈራራት ወይዘሮ ዝናሽ ደግሞ ባልህን ካወቀ ይፈታኛል ብላ ፈርታ አቶ ሰበታን ያው ባሏ እንዳልሆነ ዳግምም ልጇ እንዳልሆነ ነው የሚያውቀው እንግዲህ አቶ ለይኩን እና እንግዲህ ያንን ነገር አድርጋ ገብታ ነበረ። አሁንም ደግሞ ለመውጣቷ ምክንያቷ ማናት? ወይዘሮ ዝናሽ ናት። ለምን ከተባለ ለአቶ ለይኩን ፍሌሹን እንዳልሰጠው እኔ ሄዳለሁ ከዚህ፣ አንቺ ደግሞ ቶሎ ማለት ነው በአፋጣኝ ዛሬ ነገ ሳቲ ቶሎ ያንቺን አክሲዮን ድርሻ ወደ እኔ አዙሪ። ከዛ ደግሞ ያነ ቢበቃ ጥሩ ነበር። ኧረ ደወለችና ደግሞ ታውቂያለሽ ዝኑዬ ሳስበው አይበቃኝም፣ የአንቺው አክሲዮን ብቻውን አይበቃኝም፣ የለይኩን ሳያስፈልገኝ አይቀርም። የድፍረቷ ጥግ ማለት ነው። የለይኩን አክሲዮን ሳያስፈልገኝ አይቀርም። አስባችሁታል? ከዛን አለችና እሷም ደግሞ ወይዘሮ ዝናሽ ምንድን አንቺ ቆይ ምንድን ነው ሀሳብሽና አላማሽ? እንዴ እኛን ራቁታችን ማስቀረት ነው እንዴ አንቺ አላማ? እንዴ ቆይ ምን ለውና የምትይው ስትላት ጊዜ አይ እንግዲህ ነገርኩሽ እነግርሻለሁ፣ ያለዛ ቪዲዮውን ለአቶ ለይኩን ነው የምሰጠው ሁላ ብላ አስፈራራች። ነገር ግን ዝናሽ ስራዋን የሰራችው ናሆም ላይ ነው። ምን አለችው? ልጄ እኔ ባጠባው ጡቶቼ እምልልሃለሁኝ ያንተን ልጅ እኔ ምንም አላደረኩም። ስለዚህ ለምን ግን የሄደችበት ሄድኩበት ያለችው እዛ ዶክተሩ ጋር ለምን አትሄድም? ሄደህ ያው ግዴታ ኃይል መጠቀም ሊኖርብህ ይችላል። እንደዛ አድርገህ ለምን አፋጣ ጠይቀውም አለችው። እሱም ሄዶ አፋጠጠው ሽጉጥ መዞ እንደዚህ አድርጌ አሁን ህቅ ሳላደርግ ቅጣ ሳላጠፋው ተናገር፣ እውነት ለምን ነገር ጸጥ ሳላደርግ ነው ያለውና ጸጥ ሳላደርግ አሁን ቶሎ በል ተናገር ሲለው ያነ ደግሞ ቶሎ ብሎ ተናገረም። አይደለም ብር ሰታይ ነው ሲጀመር ነፍሰ ጡር አይደለች፣ ነፍሰ ጡር አልነበረችም። ስትመጣ እንደዛ ነገር የለም ነበረ። ለምን? እሷ እኮ ልጇን ያጣችው በኤርሚያስ ነው እንጂ በወይዘሮ ዝናሽ አይደለም። ስለዚህ ያን ነገር እንግዲህ በዛ ሰዓት እንግዲህ ወይዘሮ ዝናሽን አመናት። አሁን ላይ ኦልሬዲ ናሆም እናቱን ስላመነ ነው። እሷ እኮ አላማዋ መጀመሪያም እንኳን እኮ ወይዘሮ ዝናሽን እናቱን እንደሚጠላ ናሆም እናቴ እኮ እማዬ እኮ በቃ ምናምን ብሎ እንደሚጠላ አይነት ነገር ሲሰማት ምን አለች? እናትን ትጠላታለህ? በጣም አሪፍ። አሁን ልጅህን ደግሞ እሷ ናት ያስወገደችው ብል በጣም ትጠላታለህ ማለት ነው። ስለዚህ አለችና ወይዘሮ ዝናሽን ቡና ፊልኝ እስቲ አለቻትኝ። ከዛ በኋላ ያው የተፈጠረውን የምታውቁት ነው ማለት ነው። እና እንደዛ አድርጋ በሴራ አያችሁ፣ ሴረኛ ሰው፣ ነገረኛ ሰው፣ በቃ እንደዚህ ነገር የሚበላ ሰው መጨረሻው እንደዚህ ነው የሚሆነው። መጨረሻው አያምርም። እውነቴን ነው የምላችሁ። ክፋተኛ ሰው መቼም ቢሆን ለጊዜው እኮ የተሳካለት ይመስላል። ለጊዜው እኮ በቃ ጥሩ ህይወት ጥሩ ነገር ይመስላል። ይሄ ግን ሽፋን ነው። መምሰልና መሆን ይለያያል። እና እንግዲህ እሱ ይመስላል ነው
ሊሆን ግን አይችልም። በቃ መምሰል ነው ይሄ የሚችለው መምሰል ነው። ክፉ ሰው ጥሩ ህይወት የሚኖር ይመስላል፣ ጥሩ ነገር ያለው ይመስላል። በስተ መጨረሻ ግን መጨረሻው ጉድጓድ ነው የሚሆነው ማለት ነው። ተመልከቱ ኑሐሚን ቅን ልጅ ናት። ትናንትና እዚህ ቤት ስትመጣ እነ ናሆም ቤት ስትመጣ ኤሚን የተቀበለቻት አቀባበል፣ ወይዘሮ ዝናሽ የተቀበለቻት አቀባበል እንዴት ሲያረጓት እንደነበረ፣ አሁን ላይ ግን የደስታቸው ምንጭ እሷ ናት። አይገርም? አሁን ሁለቱ እንዲደሰቱ ምንጩ እሷ ናት። ናሆም እኮ ያኔ አሁን ኑሐሚን ኑሐሚን ትሪት ባታደርገው ናሆም እውነቱን ሳያውቅ የሆነ ነገር ራሱን ሊያጠፋ ይችል ነበር፣ ያልሆነ ነገር ሊያደርግ ይችል ነበር። ግን ኑሐሚን አንደኛ ስለምትወደውም ነው፣ ሁለተኛ አቶ ለይኩንን ደግሞ እንደ አባቷ ነው የምታየው። ወይዘሮ ዝናሽ ምን ብትበድላት ግን ኑሐሚን እንደ እናቷ ነው የምታያት፣ በቃ እንደ መጥፎ አታያትም። ስለዚህ እሷ ጨዋ ደግ ስለሆነች አሁን ክብሯን እዩት። የምትወደውን አስባችሁታል? በነገራችን ላይ የምትወዱትን ነገር እንደማግኘት ያለ ነገር ደስ የሚል ነገር የለም። የሆነ ነገር እንኳን እኮ የሆነ ዕቃ የሆነ ልብስ የሆነ ነገር እንኳን ወዳችሁት የገዛችሁትና በቃ ይሁን ብላችሁ ሰው ገዝቶት ይሁን በቃ ያላችሁት ይለያየን ስትለብሱ ስትጠቀሙት ራሱ። ኑሐሚን ደግሞ የምትወደው በቃ ገና ያየው ቀን የወደድከው አለች። ትዝ ይላችኋል? ያኔ ስልኳ ወድቆ የሱም ስልክ ወድቆ ከዛ ስልክ የተቀያየሩ ቀን የመጀመሪያ ያየው ቀን ማለት ያነ ነው እንግዲህ። እሷ ወደ አቶ ለይኩን እየሄደች አቶ ለይኩን የአባቷ ጓደኛ ነው ያኔ። ታዲያ ግን ልጄን እስኪ ተዋውቃትኝ አይነት ነገር ብሎት ከዛ ሆቴል ተቀጣጥረው በዛ ሰዓት እንግዲህ ናሆም ደግሞ ከአባቱ ጋር ነበረ እዛው ሆቴል። ቆይ እስኪ ጓደኛ ልጅ ትመጣለች፣ ቆይ ተዋውቃት ቢለው አይ አባ ልሄድ ብሎ ተነስቶ ይሄዳል ማለት ነው። ያው ዞሮ ናሆም የሚለው ገጸ ባህሪ ልጁ ቢቀየርም ማለት ነው። ዞሮ እኛ የምናወራው ስለ ካራክተሩ ነው። ስለዛ ናሆም ያኔ ታዲያ ስልኩ ሲቀያየር አንቺ ቀይ ምንድን ነው ምናምን ብሏትኝ ከዛ በሶስተኛው ቀን ነው ምናምን ነው ስልካቸውን ራሱ ኤርሚያስ ራሱ የማን ነው ስልክ ብሎ ቀውጦት በጣም ብዙ ነገር ተፈጥሮ ነበረ በመሀል ራሱ ማለት ነው። እና ያኔ ነው የወደድኩ ነው ያለችው። እንግዲህ ኑሐሚን ያኔ ኤርሚያስ ጋር ነበረች፣ ኤርሚያስን ታፈቅር ነበረ። እንዴት አድርጋ ነው የወደደችው የሚለው የቤት ስራ ነው ለኑሐሚን ማለት ነው። ኑሐዬ ይህን መልሽልን። ያኔ በህይወትሽ ናሆም ነበረ፣ ዞሮ ግን አንቺ እንዳየውክ ነበር የወደድኩህ ካልሽ ያኔ ነው የወደድሽው ማለት ነው። ዞሮ ዋናው ነገር ወዳዋለች። የወደደችውን ደግሞ አገኘች። በምን? በትዕግስት፣ በምን? በጽናት፣ በምን? በመበርታት፣ በምን ደግሞ በማስተዋል። ለምን? ኑሐሚን አምራንን ጠንቅቃ ታውቃታለች። አምራን የገንዘብ ሰው እንደሆነች፣ አምራን ከናሆም ፍቅር ሳይሆን ገንዘብ እንደሆነ የአማራት ጠንቅቃ ስለምታውቅ ምን አረገች? አይ ችግር የለውም እሷ ገንዘብ ነው የምትፈልገው፣ የሆነች ገንዘብ ጫፍ ካገኘች ትሄዳለች ብላ በቁም ነገር ጠበቀችው ማለት ነው። ከዛ እንግዲህ ያው ነገሮች የተለዋወጡት በእርግጥ ገጠር በሄዱበት ሰዓት ነው። ገጠር በሄዱበት ሰዓት ያው አምራንም ፈርታ ነበረ። እሷ ጋር ሄዶ እንዴት ነው በቃ ብግን ብሽቅ ንድድ ትክን ንረር ብላ ነበር። ያው ግን ስለማታፈቅረው ተወክ ያለች። እንደውም ናሆም እኮ እንዳትሄጂ ደግሞ አየሩ ምናምን ሲላት ኑሐሚን ደግሞ ምን አለች? ኧረ ቀበጥ ናትኝ እዛ አትሄድ፣ ምክንያቱም አየሩ ምናምን ጥሩ ላይሆንላት ይችላለኝ እና እኛ ስራችንን እንስራው የስሷን እና ቀባብጥ ብላ ነው እሷም። በዛ ላይ ደግሞ ጥሩ ነው ያረገችው። ብትሄድ ኖሮ ያው ፍቅራቸውን አይገላለጹም ነበረ። እንደዛም ደግሞ በነገራችን ላይ ኑሐሚን እዛው ነው ሁላ እንደምታፈቅረው እሱ ያውቃል ከበፊትም። ከዛ ደግሞ እዛም ነገረችው። በእርግጥ አሁን ግን እሱ ወደ እሷ እየቀረበ ነው ኦልሬዲ እና ዝም ብትል ከሱ ቢመጣ አሪፍ ነው። ሴት ልጅ ቢሆንም ደግሞ ከሱ ሁሉ ነገሩ ከሱ ቢመጣ አሪፍ ነው ብለን እናምናለን፣ ያው እንደ ሀበሻ ማለት ነው። እና ያው ግን እንግዲህ አፈቅርሃለሁ ብላለች፣ እሱም ደግሞ እኔም አፈቅርሻለሁ ብሏል። እኔ ያስደሰተኝ አቶ ለይኩን ነው። በቃ ወይዘሮ ዝናሽን ተረዳት። በቃ ማድረግሽ ጥሩ አይደለም፣ ጥፋት ነው፣ ትልቅ ጥፋት፣ ከጥፋትም ትልቅ ጥፋት። ግን ለምን እንዴት አስብሽው ሲላት እኔ እንጃ እንዴት እንዳሰብኩት አላውቅም። ድንገት ምናልባች ለዳግም አስቤ ይሁን እንደው ምን አስቤ እንደሆነ አላውቅም ማለት እውነቷን ምን አስባ እንደሆነ ሁላ አላወቀችውም። እንግዲህ አቶ ለይኩንም ችግር የለውም ይሄን ለኔ ተይልኝ የአምራንን ጉዳይ አላት። እሷም ኧረ ለኔ ተዋት አምራንን ስትል አይ ለኔ ተያት። እኔ በጣም ደስ ያለኝ ቆይ ምንድነው የምትፈልጊው የዝናሽን አክሲዮን አላት። በመግቢያው ላይ እንዳስገባውላችሁ አሁን ሞጃ ስላልሆንክ ሞጃ ሳቅ አልችልበትም ውዶችዬ። እስቲ ላይክ ሰብስክራይብ እያደረጋችሁ አፈምሱኝና ሞጃ ሲሆን ደግሞ እንደ አቶ ለይኩን እንደሳቁት አድርጌ እንስቅ። አሁን እንደዚህ ነው አሁን መስቀው እንደዚህ ወደ ውስጥ ማለት ነውና ወደ ውጭ እንድስቅ ወደ ውጭ እንድስቅ ሬች እንደሆነ ላይክ ሰብስክራይብ እያደረጋችሁ አበረታቱ ማለት ነው። ከዛ አሁን እንዳልኳችሁ ያው ሳቄ እንደዚህ ነው፣ ወደ ውስጥ ነው እንደዚህ ነውና
የምሬ ነው የምላችሁ። ከዛ ሬች ሲሆን በቃ ስታፈምሱ ምናምን ነገር ግን ታየኝ እኮ ሀ ብዬ ስስቅ እና የኔ ወዶች ያው ልቀልዳችሁ ብዬ ነው። ላይክ ሰብስክራይብ አድርጉ ግን አሉ የምር አፈምሱኝ እንዴ። መፈመስ የሚጠላ የለም እኮ እውነቱን ለመናገር ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ ውድ ቤተሰቦቼ። በቀጣይ ክፍል እስክንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባይ ባይ።